አራት ተከታታይ ሽንፈት ፕሪሚየር ሊግ ላይ አራንሳ በፈጠረ የራስን ቲም ስራ በቃ ይሄ ቡድን ይበተነና የራስን ቲም ስራ መሸነፋችን አልቀረም አይደል አራት ጊዜ በተከታታይ ተሸንፈናል በቃ በትኖት ይሄንን ቲም የራሱን አስተሳሰብ ማስረጽ አለበት በቃ የክሎፕ ልጆች ያሽላሉ ነው ያሉት አቋማቸው ወርዷል የራስን ቲም ስራ በቃ ንጉም በኋንም ምናምን አስገባ በቃ የፈለከው ግን ቡድን ስራ እየተሸነፈን እንኳን ቡድን ስራ አለን ነገ እንድንነሳ ሳላም ቤንች አድርገው አሁን አስገባው አንድ ጎል ስላገባ አይደለም ሳላ ምንም አልተንቀሳቀሰም አንድ ጎል አግብቷል ያው ለሜንታሊቲው ምናምን ነገር አሪፍ ነው ለፐርፎርማንሱ እንዲነሳ ያደርጋል ነገር ግን እኛ ሞተናል የተከላካይ መስመሩ ቫንዳይክ ተንቦጃብጇል እንዴት ሊቨርፑል ወደ ጨዋታው ለመመለስ እየሞከረ እንደዚህ አይነት ጥፋት ይሰራል እንደዚህ አይነት ፋውል ግልጽ አረ በስመ አብ ወዴት እየሄድን ያለ ነው ጋይስ ሊቨርፑል ያን ወዴት እየሄድን ያለ ነው ሜንታል ሄልዝን እያቃወሱት ነው እነዚህ ሰዎች ያለ ማስክ እንዴት ነው የሚቆረጠው እግዚአብሔርን መተው በቃ ንድፍ አላስተረፉንም ማርያምን አላስተረፉንም ነደፉን አንድና ሁለት የለውም ወይኔ ጉዴ በማን እኔ ሳላ ባታገባ ይሻለኛል እግዚአብሔርን ባታገባ ይሻለኛል አንተ ሳትገባ እንዴው ጉድጓድ ግባ እግዚአብሔርን ማንን ታኒ ኩናቴ አርነስሎት እኔ አላቅ ወሩ ተሸነፋላችሁ ዲ BTF ሲያረጉን እግዚአብሔር ነው አራት በተከታታይ የፕሪሚየር ሊግ ዲፊት ለሊቨርፑል ተናግሬያለሁ እኮ ሃፍ ታይም ላይ ቪዲዮ ስሰራ ምንም አታመጡም በጣም ክፍተት አለባችሁ 3-4 እንዳያገቡ ፍሩ እንደውም ብያለሁ እንደውም ባለቀ ሰዓት ሳላ የሚገርም ጎል አገባ ከዛ በኋላ ተፈናፈኑ በቃ የአርሴ ደጋፊ እንግዲህ ከዚህ በኋላ ማን ላይ መቋጠር እንዳለባችሁ ያወቃችሁ ይመስለኛል እስካሁንም ሲጀመር ሊቨርፑል ላይ መቋጠራችሁ ገርሞኛል ኳላችሁ ያለው ማን ሲቲ ነው እንደዚህ ይዞ በፈለገበት ሰዓት ማውረድ የሚችል ቡድን ለማንኛውም ነገ ሁለታችንም ጨዋታ አለን እንግዲህ እኛ ነገ ካስቶን ቪላ አለን እነሱ አልጠራጠርም እንደምናሸንፋቸው እነሱ ላይ ይቋጠራል እኛ ደግሞ ቴሌ ጉድ አረ ወገን ይሄ ቡድን ወዴት እየሄደ ነው ለአምስተኛ ጊዜ ተከታታይ ተሸነፈ ይሄ መላጣ ሰውዬ አሁን ደግሞ ምን ያወራ ይሆን በየጨዋታው መቼም የሆነ ሰበብ አያጣም ከዚህ ጨዋታ በኋላ የሚያወራውን ነገር በጣም ነው የምጠብቀው ሊቨርፑል የቁልቁለት ጉዞውን እያሳለጠው ነው የፍጥነት መንገድ ራሱ እንደዚህ አያሳልጥም ነው የምላችሁ ተቀጠቀጠ እኔማ አዘንኩ አይ እስኪ አጽናኗቸው ጋይስ በደንብ ኮፒ ሊንክ ፎሎ ሪፖስት ሼር ሁሉንም አድርግና አድርስለት ለዛ ለጠላት ማለት ነው ዘንድሮ ማን ነው የሚፎካከረን ማንም ዝም ብላችሁ ዋንጫውን ስጡን ፕሪሚየር ሊጉ ዝም ብላችሁ አስረክቡን እጃችን ላይ መዳፋችን ላይ ቁጭ አድርጉልን አሁን እንጠጣለን ችግር የለውም አሁን የኛ ጊዜ ነው መሰለኝ ያው ዩናይትድ ማሸነፏል አሁን ደግሞ የኛ ተራው እንጠጣዋለን ጣጣ የለውም ወተቱንም ከሆነ እንጠጣለን ግን ፋሚሊ ሊቨርፑል ወዴት እየሄደ ነው አካሄዳችን ፈጣሪ ነው የምላችሁ በጣም ነው የሚያስፈራው አሮን ነው ለማንኛውም ለቋጣሪያኖች እንኳን ደስ አላችሁ ለቋጠራችሁት ተሳክቶላችኋል ይኸው ተሸንፈናል ምንም ማለት አይደል ወንድም ጥላ ቶፕ ፎሩ ለኛ እኔ ከስር ያለው አንተ ከላይ ጠብቅ ቻምፒየንስ ሊግ ላይ አርሴን ፕሪሚየር ሊግ ላይ ሊቬን እንዳለቃችሁ እኔ አርሰናልን ቻምፒየንስ ሊግ ላይ አንተ እዚህ ሲቲን ሊቨርፑልን አርሰናልን ትወጣችሁ እኔ ከዛ ሁኜ ከሀገር ወደ ሀገር እየተንከራተትኩ አርሰናል ቻምፒየንስ ሊግ እንዳያሳካ አድርጋለሁ ቋጥርልሃለሁ ያለማ ያርግልን እኔ አላመንኩም ቶፕ ፎር ገብተሃል ፕሪሚየር ሊግ ልትፎካከር ነው ማንሰር በለትከኝ እና በጣም ነው ያሳከኝ እግዚአብሔር ወዳጂ እኔ እናንተ 8 እና 7 ሆነን እናቃለን 10 እና 11ም ሆነን እናቃለን 4 እና 5
1 እና 2 ሆነን እናውቃለን። እንደዚህ አይነት ረቀት ግን ተመልክቼ አላውቅም። 8 እና 4 ዘንድሮ ላይ ማይሰር ሊቨርፑልን ሼቦን ጥለናል፣ ነጥብ አስጥለናል በቋጠሩ። አርሰናል ነገ እናስጥላለን። እውነት ለፕሪሚየር ሊግ ልትፎካከር ደስ ነው ያለኝ። እግዚአብሔር ላንተና ቋጥርልሃል፣ እግዚአብሔርን ቋጥርልሃል። ላንተ ያልሆነ ፕሪሚየር ሊግ ይበጣጣስ። እውነት አንተ ፕሪሚየር ሊግ እየተፎካከርክ ሆንክ እግዚአብሔርን እኔ ግማሹን ይህን ማሊያ የማይሰር አደረጓል። ሀፋፍ ነው የምደግፈው። ብቻ ግን ማንቸስተር ዩናይትድ በጣም እያስገረመኝ ነው የሚገኘውና መገረሜ ደግሞ ቶፕ 4 መግባቱ ነው። እኛ በሰንደርላንድ በሜዳችን ቂጣችንን ጥለን ስንመጣ ማንቸስተር ዩናይትድ ሜዳው ላይ ከባዱን ብራይተንን 4-2 ነው የሰጠው። ምን አይነት ነው ቦምብ የሆነ ሰው በፕሪሚየር ሊጉ ታሪክ አሁን 5ኛ ተከታታይ ሳይሆን 1 ጨዋታ አሸንፈው 5ኛ 6ኛ ተከታታይ ሽንፈት የሚሆነውን አንዱን አዘደለውታል። እንደምንም ሼቦን ነጥብ እናስጥለዋለን። ያን ገርጀፋ ወያላ ደግሞ ነገ ነጥብ እናስጥልና አንተን የፕሪሚየር ሊጉ ተፎካካሪ የፕሪሚየር ሊጉ አሸናፊ ለማድረግ እንጥራለን። ይመችው። ለምድ ነው መሰለኝ ያን ያህል እንኳን አልተበሳጨውም። በእውነት ነው የምላችሁ። ምንድነው የተፈጠረው? ምንድነው እየሆነ ያለው? ለማንኛውም ግን ከዛ በፊት ቼልሲ ደጋፊዎችን ይቅርታ ጠይቃለሁ። ለነገሩ እኮ እኔ ቅድሚያውንም በደንብ አልነቆርኳችሁም። የራሴን ጨዋታ አይቼ ብነቅሩሽ ይሻለኛል ብዬ ነበር። ያው ተሰጥቶኛል። እንግዲህ ቃቻ ሆነናል ማለት ነው። ግን የኛ ከፋ ተከታታይ 4 የፕሪሚየር ሊግ ጨዋታ ሽንፈት ማንም ባላሰበው መልኩ። አረ ሊቨርፑል ያጋጥማል። ሊቨርፑል ምንም ማለት አይደለም። ያው ይሄን ጊዜ በጽናት ማለፍ ነው ያለብን፣ በትዕግስት ማለፍ ነው ያለብን። ምን ብዬ ስለ ጨዋታው ራሱ ማውራት እንዳለብኝ አላውቅም። ግራም ያጋባ ጨዋታ ስለሆነ ማለት ነው። ፈርስት ሃፉ እንደተመለከታችሁት እንደውም እሱ ይሻላል። ሰከንድ ሃፉ ጭራሽ ጨዋታ ጠፍቶብን ነበር። እንደውም ላስት ሚኒት አካባቢ ላይ በቃ መጨረሻ አካባቢ ላይ ድብደባ አረገን እንጂ እኮ ለአቻ እንኳን ያን ያህል እየተጫወትን አልነበረም። በቃ በዛች ደቂቃ ብቻ ለአቻ እንኳን ታገልን እንጂ በዚህ ጨዋታ ያው መሐመድ ሳላ ጎል ማግባቱ ነው ትልቁ ነገር። ግን ዛሬም እሱም አንዳንድ ነገሮች ሲያጠፋ ነበር ማለት ይቻላል። ሌላው ያው እንግዲህ ቀንም ሳነሳው የነበረው ነገር ተደግሟል። ዛሬ እንግዲህ ለአምስተኛ ጊዜ ቀድሞ ጎል ተቆጥሮብን አይደለም ከምባክ አድርጎ ማሸነፍ ኢቨን አቻ እየወጣን አይደለም። ባለፈው በጋላታሳራይ ጨዋታ ቻምፒየንስ ሊግ ከዛ ተከታታይ 3 ፕሪሚየር ሊግ ከዛሬ ጋር ጨምሮ እንግዲህ 5 ጨዋታ ላይ እንግዲህ አይደለም ማሸነፍ ከምባክ አድርጎ አቻ እንኳን ማውጣት እያቃተን እኔ ያው ከብዙ ነገር ማንሳት ይቻላል። ሊቨርፑልን ያው ኬርኬዝ ጥሩ ነገሩ ዛሬ ጎል ማግባቱ እንጂ ፈርስት ሃፍ ምን ሲሰራ ነበር እከሌ ያልኩ ተጫዋች መውቀስ ፋሚሊ ያው አይጠቅመንም። ለማንኛውም ነበር አንሽማግሌ ከኔ ጎል ልትደሰት ሂጂ እስኪ ማለት እንደዛ ነበር የሚሰማ ከዚህ ቀደም እንደዚህ ያስቆኑ ዋንጫ ጆሮ አሁን ከስር ወርደ አውራጣቱን ያስከው ወይ እዛ ጀርመን ላይ ተፈነጫለ እንዴ? ናዚ ቀጠናካ ናልኩ እንደመጣ ስጥ እዛ አደረጉን እንደርሚው ረጋበል እንደርሚ። አቤት ምን አይነት አዳር ነው ግን ዛሬ ጀማው፣ ምን አይነት አዳር ነው የምልህ። ዚቱ ፎር አለ አብረር ብዬ ነው ማድሮ። ጠዋት እንገናኝ ጀምር ጠዋት እንገናኝ። እንዴት አመሻችሁ? ደህና አመሻችሁ? 3-2 በሆነ ውጤት እንግዲህ ሊቨርፑል በብሬንትፎርድ ተሸንፏል። አርኔ ስሎት ከማይወዱት የሴት ፒስ ነበር የመጀመሪያ ጎል የተቆጠረባቸው የነበረው። ኮቻቸው ራሱ የሴት ፒስ ኮች ነው። ሁለተኛውን ጎል ከዳምስ ጋር ምርጥ አሲስት በኋላ ሻደ 1-1 በቃ ተገናኝቶ ቅርቅር ያደረገላቸው። ከዛ በኋላ አንድ አገቡ ገረገር ኬርኬዝ ግን ብሎ እንደዚህ የሞተው በጌታ። ከዛ በኋላ ባንደቅ ቮልቸር ገፋ እግሩን አልጀለጠውም። ቻው ቼልሲ ሶስተኛ ጎል በኢጎር ቲያጎ ተቆጠረ ማለት ነው። ከዛ በኋላ አየር ቢባለው ተከላካያቸው አየር ሲዝብን ሳላ በስንት ጨዋታ ገባ። ስቲል ግን 3-2 ከመሆን እንጂ ከመሸነፍ አላዳናችሁም። ፎሎ ኮፒ ሊንክ ሼር ያደርጋችሁ ገነርስ ነገ ወጠረን ነው የምንጫወተው ከፓላስ ከሞኒ ገነርስ ገባላችሁ። ለምን የሊቨርፑል ደጋፊዎች ማለት ነው
በየሳምንቱ ቲማችሁ እየተሸነፈ ከሚያናድዳችሁ የምትጫወቱትን ቲም ማለት ነው ሊቨርፑልን ያሸንፋል ብላችሁ ለምን አመጡ? ከዛ ልክ ሊቨርፑል ሲሸነፍ ማለት ነው ብር ትበላላችሁ። ደስተኛ ነው ብትሆኑ ብር ስለምታገኙ። ሊቨርፑል ደግሞ ቢያሸንፈው የምትደግፉት ቲም ሊቨርፑል ስለሆነ ደስተኛ ነው የምትሆኑት። ዊን ዊን ማለት ነው። ሳምንታችሁ ለምን በዚህ ወይ ደስተኛ አታደርጉትም? እኔ እድሜያችሁ እየሄደ ስለሆነ አስቤ ነው የሆነ እቺ ምክንያት አድርጋችሁ እንላጥላጡ። ጀማው ሊቨርፑል በመሸነፉ እንደ ተቃራኒ ክለብ ደጋፊ ሆነን በጣም ደስ ቢለንም ግን ዛሬ ትልቅ መድሎ እንደተፈጸመበት ነው የማምነው። እንደ እግር ኳስ ተመልካች ስታዩት በጣም ነው የሚያሳፍረው። ይሄ ነገር እኛ ላይ ቢሆን የተደረገብን በጣም ከባድ ነበር የሚለው ማለት ተቃጥዬ ነድጄ እዚህ መጥቼ እናንተ ጋር ጮሄ ምናምኑ ላላባራም ነበረ ኦፊሻሊ ማለት ነው የምነግራችሁ። ይሄ ፔናልቲ ለኔ ያሰጣል ብያለሁ። በቃ በፍጹም ማለት ነው። ይጀመር ቫር ላይ ተቀመጠው ራሱ ዳኛ ማይክል ሪቨር ማለት ነው እንዴት እንደሚያስጠላኝ በቃ ፍርደ ገምድል የሆነ ሰው ነው። በቃ ለሚያስደስተው ነገር ብቻ ነው ሁሌ ቅድሚያ የሚሰጠው እንጂ ስለሌላው ጉዳዩ አይደለም። ብቻ አይደለም የመሃል ዳኛው ራሱ ሳይመን በቃ ልክ አልነበረም ዛሬ በጥቅሉ ማለት ነው ዳኝነቱ ማለት ነው። እና ምን ልላችሁ ነው ዛሬ ሊቨርፑል ትልቅ በደል እንደተፈጸመበት ነው ማስበው። ይህ ፔናልቲ ውስጥ ላይ አልነበረም። በደንብ ይዩት፣ ውጪ ላይ ነው። በቫር ዘመን ደግሞ እንደዚህ አይነት ስህተቶች ደግሞ መድረጋቸው በጣም ነው የሚያሳዝነው። ይሄ ማለት ግልጽ የሆነ በደል ነው፣ ግልጽ የሆነ ማለት ነው። ለማንኛውም ሰላም ደሩ። በጌሾ ወቀጣ ሊቨርፑል ላይ ተጀምሯል። የአራዳ ልጆች ማለት ነው ያገኙ ክለቦች ሁሉ እየቆነጠጡ እየተኮራኮሙ መሄድ ከጀመሩ ሰንበትበት ብለዋል። በሚያስገርም ሁኔታ ሊቨርፑል ከ4 ጨዋታዎች በፊት ፕሪሚየር ሊጉን በ5 ነጥብ ይመራ ነበረ ማለት ነው። አሁን ግን በ7 ነጥብ ልዩነት ነገ አርሰናል የሚያሸንፍ ከሆነ ተመርቶ ወደ 6ኛ ደረጃ ዝቅ የሚል ይሆናል ማለት ነው። በሚያስገርም ሁኔታ ይሄ እግር ኳስ ነው። ማን ላይ ማነታች እንደሚሆን ማወቅ የምትችለው 38ኛው ሳምንት ላይ ብቻ ነው ማለት ነው። ይሄ ዳምስጋርድ የሚባል ተጫዋች ምን ጉድ ነው ጎበዝ! ምን ሊዮኔል ሜሲ ፓስ እንደዛ ይቻል ማንተ ምን አይነት አሲስት ነው ያደረገው? ሜዳ ውስጥ የሚሰራው ስራ ምንድነው? ምን ጉድ ነው ነው ምን ካየው ይሄ እጁም እግሩም ኮርና የሚያሻማ ብቸኛው ግለሰብ ነው። ከየትኛውም በኩል ማለት ኮርና ያደርገዋል እጁ። ለማንኛውም ብሬንፎርድ ማለት ነው በሚያስገርም ሁኔታ ሊቨርፑልን 3-2 በሆነ ውጤት አሸንፎታል ማለት ነው። ምንም ጥያቄ የለውም። አርኒ ስሎት እጅግ በጣም ከባድ ችግር ውስጥ ገብተዋል። ሼር ኮፒ ሊንክ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አዳዲስ ሰዎች የፕላስ ምልክቶ እናንተ ነች። እንደገና ሽንፈት እንደገና ሼባው እንደገና ተገረፈልና ሼባው ቅድም እኛ ስንጥል ማለት ነው ተንጫጫሽ ጉድሽን ሳታቂ ማለት ነው። ይኸው አሁን ዊ አር ባክ ብላችሁ ነበርና ዊ አር ባክ መቼስ ያላችሁት ማለት ነው ከጀርመን ወደ እንግሊዝ እንደሆነ እጠብቃለሁ። በቃ ሌላ ምንም ማስተባበያ አልፈልግም። ከጀርመን ወደ እንግሊዝ ከሆነ ተመልሳችኋል። ከዛ በተረፈ ግን ማለት ነው ተከታታይ ቀይ ነው። በቃ ቀይ ምንም ማድረግ አይቻልም። እና ቀድማችሁ አታውሩ። በቃ እኔ የሊቨርፑል ደጋፊ ማለት ነው አሁን አልፎባችኋል። በቃ አርፋችሁ ቁጭ ብትሉ ነው የሚሻለው። ለማንኛውም ማን ጥሎ ማን ይቀራታል። ነገ ደግሞ የቀሩት ላይ መቋጠር እንቀጥላለን ማለት ነው። ኧረ ቤተሰብ የሚገርም ቅዳሜን ያሳለፍን የሚገርም ቅዳሜ። ቸልሲ ተለጠለጠ። ዩናይትድን ተውት። ታፕ 4 ይሞላቀቅበት ከፈለገ ታፕ 4ን እስከ ታህሳስ ምናምን ይተኛበት ከፈለገ እናውቀዋለን። ቀጣይ ጨዋታ ፎረስት ጋር እንደሚሸነፍ እናውቀዋለን። ይሄ ኮንሲስተንሲ ያልሆነ ወጥ አቋም አያሳይም። እንደው አልፎለታል። አሁን 3 ጨዋታዎችን በተከታታይ ማሸነፉ ይልመጠመጣል እንደገና። ከሁሉ ግን የገረመኝ እኔ ሊቨርፑል ቤተሰብ እኔ ወጥነት ማሳየት ልምዳቸው ሆነ። የመጀመሪያውን 5 ጨዋታ ካሸነፉ በኋላ 4 ጨዋታ ነው የተሸነፉት። አቻ የለ ምን የለ ለኪኑ ተከታታይነት ወጥ አቋም ማለት ይሄ ነው። ተርመጠመጡ እኮ አይ ብሬንትፎርድ እኛ ብዙ ቲክታክ ላይ ያሉ የስፖርት ቤተሰቦች እያሉ ነበር ብሬንትፎርድን አትናቁት። በተለይ እነሱ ሜዳቸው ላይ አደገኞች ናቸው። ሲቲን አንበቅብቀውት ነበረ። ማንጋ ነው ቸልሲ ጋር ወጥተዋል። ዩናይትድን አሸንፈውታል። ሊቨርፑልን አሁን ደግሞ ደገሙት። እንግዲህ አርሰናል ጋር ሲመጡ እናሳያቸዋል እንዴት 2-0 3-0 እንደምናሸንፋቸው። ግባ በእናትህ ነገ የሊቨርፑልና ሊቨርፑል አልኩኝ እንዴት ተሳስቼ ነው። ነገ የቪላና የአርሰናልን ጨዋታ አንዳንድ አይናችንን ተክለን ነው የምናይ። ቪላ ምን አይነት ቀን ነው ዛሬ? ሼባው ወስደው
አረ ምን አይነት ቀን ነው? ምን አይነት ቀን ነው? ባለፈው በብሬንትፎርድ ስንሸነፍ ምን አባሽ ነበር ያልሽው? የሊቨርፑል ደጋፊ እንዳለ ሰማኝ። ለሌላ ጊዜ በደንብ ስማኝ። ባለፈው ተነግሮ አልሰማ ብላል። የወያሊት ቋጠሮና የኛ ቋጠሮ ባለፈው አንዱ ነው ሲል ነበር። በረት የሚያጣምም ቋጠሮ ከባድ ቋጠሮ ነው አባቴ። ይኸውልህ ይሄ ድሮ ከባድ ቋጠሮ ነው። ገባህ? ለሌላ ጊዜ ተማር ነግሬሃለሁ። What a day to be United fan, man. ሊቨርፑል ተሸንፏል። 4 ተከታታይ ሽንፈት ማለት ነው። 4 ቁጥር ምንድነው አልፈት ያላችሁ እንደዚህ እንዴ? ምንድን ያልቻላችሁት ማለት ነው? ምንም የቻላችሁት ነገር የለም። ብሬንትፎርዶች ማለት ነው የሚጫወቱት ጨዋታ ከፕሪሚየር ሊጉ ላይ መታገድ አለበት እንዴ? በእጁ ሮራ እኮ ነው የሚያሸንፉት እኮ። ከየትና የት በእጁ ወረውራል። አንድ ጥቁር ልጅ አለ ጎል ውስጥ ይወረውራል። ምን ማለት ነው እንዴ? የሆነ ሰው ሊያስቆመው ይገባል እኮ። ምን አይነት ባለጌ ሰው ነው? እዚህ ጋር ደግሞ ማለት ነው ሻዳ የተባለ ሰውዬ እንዴት ነው የሚችለው? በስመ አብ ይሮጣል፣ ቴስታ ይገጫል፣ ድሪብል ጎበዝ ነው። ከዛ ደግሞ ዳምስጋርድ መሀል ላይ እንዴት ነው ኮክ ያደርጋችሁ? ሄንደርሰንና ዳምስጋርድ ኮክ ያደርጓችኋል። ምንድን ነው ቆይ እናንተ የምሬ ነው። አምና ፕሪሚየር ሊጉን የበላ ቲም በቀጣይ ዓመት ላይ 4 ተከታታይ ጨዋታ ይሸነፋል። ሙሉ ዓመቱን አምና እኮ ከተሸነፋችሁ ጨዋታ እኩል ነው ዘንድሮ የተሸነፋችሁት። ምን አይነት ነው ቲማችሁ? ምንድነው የተፈጠረበት ያለው? አርነ ስሎት አውት ልትሉ ነው እኮ። ሞሳላ ራሱ ከአቋሙ ጥፍት ብሎበታል። ግን እንደዛ ዛሬ አሁን አግብቷል ማለት ምን አይነት ጎል ነው ያገባው? በግራ እግሩ ተቻርጎት እየነጠረ ያለ ኳስ የማይመስል 90 ዲግሪ ላይ ቅርቅረን ያደረገው ማለት። ሳላ ሙሉ ጨዋታውን ላይ ጨዋታ ይችላል። አንድ ኳስ ያገኛል፣ ያገባል። ይሄ እሱ ሞመንት ደግሞ ጠፍቶበት ነበር፣ ዛሬ አግኝቶታል ማለት ነው። ብሬንትፎርዶች ግን ሙሉ ለሙሉ ነው የቀጠቀጧችሁ። በቃ አንዴ በእጁ ወራ፣ አንዴ በዚህ በዛ፣ ምንም አልቻላችኋል። ፔናልቲ ደግሞ ማለት ነው የተሰጠው ኳስ በጣም ብሶ እየተከራከረበት ነበር። ያሰጣል። እኔ ከመጀመሪያውም ያሰጣል እያልኩኝ ነበር፣ ምክንያቱም መስመር ላይ ነው። አይታችሁታል አይደለም? በጣም አልቻላችሁም። የምሬ ነው። ኧረ ወይኔ እዚህ ሰውዬ እዚህ ቅሌታም ሰውዬ ነገር እንደው ግራ ገባኝ። ዘንድሮ ሚዜም ላትሆን ነው ማለት እኮ ነው አንተ። እኛን ሚዜ ብለህ ስም አውጥተህ በቃ ዘንድሮ ለሚዜነትም ላትበቃ እኮ ነው ወገን። እንዴ ለጠፉ እኮ አይደለም ለጣጠፉማ። እኔ በእውነት ድሮ እንደዚህ የሆነ የተከበሩ ምናምን ኖት እኮ እሱ እኮ ግን አሁን ምንድን ነው ቅሌታም ሽማግሌ እያሉት ነው ቲፎዞ እንዳሉ። ምክንያቱም ተርፌ ተሻሻለች እኮ ዘንድሮ ተሻሻለ። 3 ተከታታይ ጨዋታ ጥላሽ ሄደች እሷ። አንተስ 5 ተከታታይ ምን ተገቢ ነው ወይ? ይሄ የተከበሩ የሚለውን ትቶ ቅሌታም ሽማግሌ ወደ ማስባል አይሄድቦትም ወይ? እኔ አሁን እኮ አክብሮት አለው እኮ እርሶን እኔማ አክብሮት የምሬን ነው። ኧረ ወገን እንደዚህ ቡድን እንድረስለት እንዴ! ኧረ እያፈካው ነው። ግን አንድ ማደንቀው ነገር የሳላ ጎል ምን አይነት ኮንትሮል ነው! ምን አይነት ጎል! የምሬን ነው ማለት በመሸነፍ ውስጥ የተገኘ ምርጥ ጎል። ዲቤክን ጥሩልኝ የምታውቀው አንድ የሊቨርፑል ደጋፊ እንዳይቀር ኮፒ ሊንክ፣ ሪፖስት፣ ሼር አድርገህ ታደርስልኛለህ። አቻ ወጣችሁ ብለህ ሳክብን አይደለም። ሽንፈት ምን አይነት ስሜት ነው ያለው? እንዴት ነው ሽንፈት ብሎ ዲቤክና የሊቨርፑል ደጋፊ ሳቁ አይደለ? የሽንፈት ፌስቱላ ስሜቱ እንዴት ነው? 4 ተከታታይ ጨዋታ ይሁላ የትራንስፈር ሪከርድ ሰብረ 4 ጨዋታ ፕሪሚየር ሊግ ላይ ሲሰጥ ስሜቱ እንዴት ነው? ከ6 ጨዋታ 5ቱን ሲሰጥ ስሜቱ እንዴት ነው? ሰጠት ማለት ነው። ከረፈፍ ወየ ሼባ ሲሰጠው እንደማየት ደስ የሚል ነገር የለም። እኛ ዲሉዥናል አይደለንም። በነገራችን ላይ የዋንጫውን አንድ ጆሮ ያዝን የአውሮፓ ምርጥ ቲም ምናምን ለጨዌው ልንል እንችላለን። ቶፕ 4 ውስጥ ከጨረስን በጣም ቆንጆ፣ 6-7ኛ ከጨረስን ከ15ኛ 7ኛ የሚገርም ፕሮግረስ ነው ትሉን አይደለ? 7-6ኛ ከጨረስን ጥሩ ነው። ኤክስፔክቴሽናችንን አንሰቅልም። ሲዝኑ ሲጀመር ግን ሃይተቱ ቲቲኬ፣ አይዛክ፣ ፍሎሪያን ቪርዝ፣ ኬርኬዝንና ፍሪምፖንግ ጨምሮ ዋንጫ አይደለም ቡሌ ቀሮም እየተባለ ሲወራለት የነበረው ከረፈፍ ሽማግሌ ከማንቸስተር ዩናይትድ እግር ስር ነው በ9ኛ ሳምንት የሚገኘው። ማን ያምናል? ይሄንን ማን ያምናል? ይሄ ማን ዩናይትድ ነው። እና ዲቤክ 5 ጨዋታ 4 ጨዋታ ሲሰጥ ያለው ስሜት እንዴት ነው? ይንገረን ኮሜንት ላይ። የሊቨርፑል ተጫዋቾች ንገሩን፣ የሊቨርፑል ደጋፊዎች ማለት ነው።
ወያላም የምነግርሽ ነገር ነገ ፓላስን ብታሸንፍ ይሻልሻል። አስማት የወያላ ራስ ምታት እኔ እናቴ ትሙት ማንቼ ሲሸነፍ ማለት ነው ያመኛል። በቃ መበሻሸቅ ምናምን ስለሚያስጠላኝ ነው ዝም ስል እንጂ ማንቼ በዚሁ ከቀረ በየቤትሽ እያንኳኳው ነው ጨጓራሽን ምልጥልሽ። ነገ ብታሸንፍ ይሻልሻል። ለማንኛውም ቅዴ ማለት ይሄ ነው። በነገራችን ላይ ቀኑ ቅዳሜ ነው፣ ወጡ በቂቤ ነው። 3 ነጥብ በ3 ነጥብ ነው ዛሬ። ንጉሳውያን ማንቸስተራውያን የሃያሉ ቲም ደጋፊዎች እንኳን ደስ አላችሁ። ስጥት አረ ምንድነው ዲሽበው? አረ ምንድነው እስሎት? ለምን ይቀልድባችኋል? ለምንድነው የሚቀልደው ነው ጥያቄው እኮ። ሼቦው ዛሬም ተለጠፈች ነው ጥያቄው እኮ። እኔ አሁን ለስሎት ለምን ይቀልዳል? ሁሉ ገንዘብ አውጥተውለት ክለቡ ይሄን ሁሉ ገንዘብ አውጥተውለት ተጫዋቾች እንዲያስፈርም አድርገውለት ለምን ነው መስራት የሚቀልደው ሰውዬው ነው። እኔ ከዚህ በፊትም ተናግሬያለሁ። ለዚህ ሰውዬ ያወጡትን ገንዘብ ለክሎፕ ቢያወጡለት ምን ነበረበት ብዬ ስናገር የነበረው ለዚህ ነው። ብሬንፎርድ ምን ያህል እንደሚዘጋ ታውቃላችሁ። ስፔስ አይሰጥም። ያውን ምንም አይነት ሰበብ አንፈልግም ዳኛ ምናምን ነገር ብትሉ ማለት ነው። አይ ነው የጋግፖን ፔናልቲ ሊሰጥ የሚችልበት ፕሮባቢሊቲ ነበር ግን አልሰጠም። እሱ ግን ብሬንፎርድ ይዘጋል። እኛ ራሱ ተቸግረን 1-0 ነበር ያሸነፍነው። ወይኔ ወዴት አይ እኔ ስለ ዋንጫ እናወራም አሁን ገና በጣም ገና ስለሆነ ግን ወዴት ሳምንቱ ሙሉ የሊቨርፑል ደጋፊ ያሸንፈናል። ዳኛ ነው እኛን ያሸነፈው። ዳኛ ነው ዳኛ ደግሞ ዳኛ በቀር ሌላው በገንዘባችሁ አትመኩ። ገንዘብ ጠፊ እንዳት 150 እኮ ስንት ስራ ቢሰራበት የሆነ ቢዝነስ ቢጀምር እኮ ለትርፍ የተባለው ለሊቭ ተረፈ። አረ እነዚህ ሽማግሌና አሮጊት ያሳዝኗችሁ። አረ ያሳዝኗችሁ። ትናንት ደስታ ዛሬ ያዘን፣ ትናንት ደስታ ዛሬ ያዘን። አረ ይፈራረቅባቸዋል፣ ይጎዳሉ። እድሜ አለ፣ አንዳንድ ተጓዳኝ በሽተኛ አለ። እንዲህ ነው የምታስቡት። ምነው 5 አግብተሽ እኮ እሽክምክምክም እስቲ ነበር እኮ። ምነው ሳትደግሚው? አሬ ቋጥረው ማለት ነው። አርሰናል አይደለም ዩናይትድ ነው። እንደ አራተኛ የመሆን ስግብግብነት እንዴ የት ሄድባችኋል? ቶፕ 5 ላይ መግባት እንዲቋጠረው። ወይኔ ሼቦ ተዝረክርከሻል፣ አቅቶሻል፣ በቃ አቅቶሻል። ገና ከአንድ ባዶ ጀምሮ ነው የቋጠርኩብሽ። የታባሽ አሁን አርፈሽ 6ኛሽ ላይ ትደላደያለሽ። አረ ምን አይነት ምሽት ነው? አውቂቷ ከከበደሽ አንቺንም ደርቤ ጮትልሻለሁ። ዝም ብሎ መለጥለጥ እማማ ይከባሉ እንጂ እንዴ ምነው ከዳፍ ነው ሁሉም ካልደረሰው ከመሞቴ በፊት አሉ። አየሽ መጀመሪያ ሰውን አፈላሽ ጊዜ ጌታ። አሁን እንዲህ ወደ ታች ነው ማለት እንዲህ እንዳልፈሳብሽ ዱቄት እንዴት ነው ምን ዘልቀው? እንዴት ነው 5ኛ ተከታታይ ጨዋታችን ነው። የት ነው መሄደው? እኔ በዚህ በደረቀ ሌሊት የት ነው መሄደው? ዘለቅናት። የማንቸስተር ዩናይትድ ደጋፊዎች ልምዳችሁን አካፍሉ። እንዴት ነው ያው ሁሉ ስቃይ የቻላችሁት? እኔ ተከላካይ አልልም፣ ዳኛ አልልም፣ ፎርሜሽን አልቻለም። በቃ 3-1 እንኳን እየተመራን ማለት ነው። እነሱ እየተመሩ ነው የሚመስሉት። በስማሚ ጎል ራባቸው። ታጡኝ ትችላላችሁ። በዚህ አጋጣሚ የማንቸስተር ደጋፊ እኔ ማን ላይ ነው የምነጫነጨው? ማን ላይ ነው የምጮኸው? ማን ላይ ነው የማለቅሰው? ወይኔ ሊቪ ምን ነው ሊቪ ምን ነው እንዴ? ይሄን 3 ነጥብ እኮ አንጠባጠብሽው ያ ዘራሽው እንዴ እንኩ በሞቴ እያልሽ እኮ አከፋፈልሽው እኮ እንዴ። ምን እየሆናችሁ ነው ሊቪ? አከፋፈልሽው አይገልጸውም እኮ እንኩ በሞቴ እያልሽ እንኩ በሞቴ አሁን ለማንም ይሄን 3 ነጥብ ያስረከብሽ እኔ ላይ ስደርሽ ግን ግግምት ያለሽ ግግም ማለት ነው። አልሰማም ትኛለሽ እኔ ላይ ስደርሽ ማለት ነው እንዴ።
አልታወቃችሁም? የሊቨርፑል ደጋፊዎች ይሄ እኮ 3 ነጥብ አከፋፈላችሁት ጭራሽ ፕሪሚየር ሊግ ላይ። ኧረ ጉድፈላ፣ ኧረ ጉድፈላ። እኔ አንቺን በዚህ ሰዓት ነው ማግኘት ያለብኝ ማለት ነው። በዚህ ሰዓት ነው አንቺን ማግኘት ያለብኝ። ዲፌንስሽ ሞቷል በቃ የምር እንዴ! ጭራሽ እኔ ከብሬንትፎርድ አላሰብኩ ከብሬንትፎርድ ማለት ነው። ኧረ ሊቨርፑል ዘንድሮ በጣም ከባድ ነገር ውስጥ ናችሁ። ከባድ ነገር ውስጥ ናችሁ ጋይስ። የምር ከባድ ነገር ውስጥ ናችሁ። እንዴ ይሄን 3 ነጥብ አንጠባጠብሽው እኮ እንዴ! ይሄ 3 ነጥብ እኮ ያልደረሰው የለም እኮ እኔ ብቻ ነኝ እኮ ያልደረሰው። አናዘር ዋን ፕሪሚየር ሊግ ላይ 4 በተከታታይ ተለጣሽ ማለት ሼባው ፍሎሪያን ቨርትዝ ከጀርመን ቡድን ጋር እኮ ነው ከመጣበት ቦታ አሲስት እንዲታረግ ከመጣበት ቦታ እኮ አቦ ፕሪሚየር ሊግ ማን ላለመውረድ የሚጫወት ቡድን ብሬንትፎርድ ፕሪሚየር ሊግ እና ኤንትራንስ ፍራንክፈርት ሚለያይ እንደሆነ አሳይሽ። ምንም የተስተካከለ ነገር የለም አልኩኝ እኮ 5-1 አሸንፋችሁ ምን አለበሉ የተስተካከለ ነገር የለም። ሳላ ኤፍሲ እንደሆንሽ ማረጋገጫው እሱ እንደውም ማለት ኤፍሲ ብቻ ሳይሆን ማኔጀራችሁም ሳላ አይቀየርም። ስሎት የመቀየር ስልጣን አልተሰጠውም። አዲሱ ኮንትራት ላይ አትቀየርም፣ ስትፈልግ ብቻ ነው የምትቀየር ተብሏል። እንዳትጃጃል አንድ ጎል አግብቶ ከፈለክ ደረሰኝ አመጣልሃለሁ። አፍሪካዊ እንዳታምን ለኮንትራት ነው የሚጮተው። እኛ ፓርቲ ላሻል ነው። ለዚህ ነው በ30 ደቂቃ ውስጥ ያረጅብሃል። የኛ ቀልብ ውስጥ መግባትሽ በቃ አርሰናል ቀልብ ውስጥ በተለይ የኔ ቀልብ ውስጥ ከገባሽ ክፉ ነው። በቃ ክፉ ላይፍ ሃርድ ነው የሚሆንብሽ። ከሱም ሳያንስማ ከዩናይትድ በታች ነሽ። 5 ነጥብ ከ4 ጌም በፊት 5 ነጥብ የምትበልጭ ነበር። ሁላችንንም ዩናይትድን ተዩ እኛን ራሱ አንደኛ ላይ ያለ ነው 5 ነጥብ የምትበልጭው የነበርሽው አሁን ከዩናይትድ በታች ነሽ በ9 ጌም ውስጥ ገባሻል። አቦ ሲያረካ ደግሞ በእና አንዳችሁ ስትወርዱ አንዳችሁ ተስተካከላላችሁ፣ አንዳችሁ ተስተካከሉ። ሁሌ እኔ መረግጠው አናዘር ዋን ምለው አለኝ። ሲያረካ ነው ምልሽ አባቴ። ኮፒ ሊንክ አድርጋው ያራድዬ ልጅ ሳላ ኤፍሲ ሳላ ሳይችል ደግሞ ማነው ኖ ኤፍሲ ነው። በቃ ስሎት አውት ነው። ሳላ ይችላል አይችልምና ተከራከሩ ውስጥ በል ልስማችሁ፣ ተከራከሩ እርስ በርስ። በፊት የሰራሁት ቪዲዮ ላይ ማለት ነገሩን ኖርማላይዝ ለማድረግ ሞክሬያለሁ። ሽንፈቱን ግን አመመኝ፣ አልቻልኩም። ማንቸስተር አሸንፎ ሊቨርፑል ተሸንፏል። ከዛ ማንቸስተር ቶፕ 4 ገብቷል። ሊቨርፑል 6ኛ ነው ያለው። እንደን እኛ 15 ነጥብ ከገባን የዛሬ ስንት ጊዜ ነው 15 ነጥብ የሰበሰብነው? ሌሊት ነው፣ እንቅልፍ የለም። የት ነው የሚሄደው? ስቦስ ላይ እድሜ ይስጥ በሄድክበት ይቅራል። ራሴን አሞኛል። ሚድናይት አልፏል። ምንድነው የማደርገው ከዚህ በኋላ ያለውን ሰዓት? እሺ ምን ይሉታል? 4 ጨዋታ በተከታታይ ፕሪሚየር ሊግ ላይ አምና እኮ 4 ነው የተሸነፍነው ሙሉ ሲዝን። 4 ጨዋታ በተከታታይ አይኖ ጉዳት አለ፣ የግራቨንበርግ ጉዳት አለ፣ የአሌክሳንደር ኢሳክ ጉዳት አለ፣ የፍሪምፖንግ ጉዳት አለ። ግን ምንም ኤክስኪውዝ አይሰጥም፣ ምንም ኤክስኪውዝ አይሆንም። ኧረ አርነ ስሎት በፈጠረ አሁን መፍራት ጀመርኩ። የምር አሁን እየፈራሁ መጣሁ። አሁን መፍራት ጀመርኩ። የምሬን ነው የምላችሁ። እኔ በጣም በቲሜ አለ እምነት አለኝ። አሁን ግን እየፈራሁ መጣሁ። ይሄንን ቡድን በቃ ምን ትሉታላችሁ? የሁሉ ገንዘብ አውጥተን ወደ 400 ምናምን ሚሊዮን ፓውንድ አውጥተን በቃ ለኔ ያሰብኩ ነበር ለ4 ዋንጫ እንጮታለን ብዬ ነው። አመታችን አይደለም የኛ አመት አይደለም። ያ አመት ገና ነው። ግን ያው አርሰናል አሁን እንኳን ነገ ቢያሸንፉ እንኳን በ7 ነጥብ ነው የሚመሩ። ዳስነትን ከነሱ ራሱ በ10 ነጥብ ተመርቶ ያውቃል። ነገር ግን ያስፈራል ሊቨርፑል